እህቷን መድኃኒትን ከቤቷ ለአንዴና ለመጨረሻ ጊዜ አባረረቻት። ሰላም እንዴት ናችሁ? ውድና የተከበራችሁ የዘህራ ሙኻሊድ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ አሸይና ከኔ ጋር አልሐምዱሊላህ። ወዶች ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። አበረታቱኝ። ስለምታበረታቱኝ ከልብ አመሰግናለሁ ማሮቼ፣ ፍቅሮቼ እና እንግዲህ የባለፈው ቪዲዮ ላይ እንዳያችሁት መድኃኒቷን ቪዲዮ ቀርጻ ነበር። ቪዲዮ ያለቀው ወደ ዳጣ ማህሌት አባት ነበረ። ግን መረጃና ማስረጃ ደግሞ ስላላት ደስ ብሎን ነበረ። ያው በዛሬው ቪዲዮ ላይ እንደምትጋለጥ ያው እርግጠኛ ነን። እሷ ግን ምንድነው ታፈርኩ አይመልሰኝ የሆነ ሴትዮ ስለሆነች ማንንም ልትሰማ አልፈለገችም ማለት ነው። እና ኤቢንም እንግዲህ ኤቢን መክራት ነበረ። ኤቢንም እንደመከረቻት መከረችባት ቦታ ትገኛለች ብላ ነበር። ያ ማለት ከሷ ጋር ሆና ኤቢ እንድትሸመጥጥ ነበረ። ኤቢም ግን አይ ብላ እውነታውንና ሐቁን ከሐቁ ጎን ሆናለች። ኤቢ ጎበዝ፣ ይመችሽ ኤቢ። እና ውዶች እንግዲህ ጋሽ ደረጀ መብድ ብላለ እንዴ ለምንድን ነው የምትቆጥ ምናምን ብላ ስታስጠላ ለባይነ ደረቅ መልሶ ልብ ያደርቃለ። እና ግግም ብላ በቃ ምንድነው እሷን ቀረጻሻለሁ አይቻለሁ ግግም እንደም ካላመናችሁኝ ኤቢ ትመስክራለች። ኤቢ ደግሞ አላየሁም ማለት አሰይ ኤቢ ሰይ የኔ አንበሳ። እና ኤቢ ደግሞ ያው አይታታለችም ቀረጸቻትም እንደምትሸመጠጥ ደግሞ ስለምታውቅ ያው ኤቢ ተዘጋጅታባታለች። እና እናቷን ወደ ውጭ ወስዳ እሷ ስቀርጽሽ አይቻታለሁኝ እኔ ባይኔ አይቻታለሁኝ አለቻት። ሴትዮቱም ያን ኤቢን ትጠራጠራታለች። ኤቢ ግን የትሮዋ ኤቢ አይደለችም። ተሁሉ ነገር አሁን በጣም ብልጥ ናት፣ በጣም አስተዋይ ሆናለች ማለት ነው። እና ከዛ በኋላ ነው እንግዲህ ወይዘሮ ማርታ ዝላይ እንግዲህ እንደምታዋት በጣም ተናዳ ነበረ። እንግዲህ ይሄንን ካረግሽ ይሄንን የምታደርጊ ከሆነ ቤት የለቀሽልኝ ውጪ፣ ባለፈው እንደዛ አረግሽ ዝም አልኩኝ፣ አሁን ደግሞ እንደውም በቃ እህቴ መሆንሽን ሁላ በቃ ክድሻለሁ ምናምን እያለቻት ነው። እንዴ እሷን አመንሽ? በቃ እኔን እህትሽን ተውሽኝ ምናምን አለቻት። ታውቂኛለሽ እኮ እንደውም እንደዚህ ጥሩ ማድረግሽ ስትላት እሷም እንግዲህ አቅሻለሁኝ ያው በጣም እንደምትማታ ማለት ነው እንደምትመች ምናምን አቅሻል። ግን አሁን እኮ ልጆች አይለንም፣ አሁን ትልልቆች ነን። አንቺ የኤቢን ይዘሽ እኔን እህትሽ እንዴት እንድታደርጊያለሽ ምናምን ብላ ትከራከራት ሞከረች። እንግዲህ ወይዘሮ ማርታን በጣም እንደተናደደችው ስራዋን በጣም የሚያናድድ ነው። ምክንያቱም ዳጣን ለመበቀል እኮ ይሄ ትልቅ ነውር ባለየ ነገር ነው ያደረገችው። አስባችሁታል? ከባድ ነገር ነው ያደረገችው። እና ምንም ያለ ምንም ማንገራገር ከቤት መውጣት ነበረባት። እንግዲህ እሷም ከቤት አልወጣችም። እንደውም የዳጣን ስልኳ ሲከፈት ያው ቪዲዮ አለ ማለት ነው። ዳጣ ምስኪን ምንም ያልተፈጠረ መስሏት ክፍት አድርጋ ስትታደርገቻት ያው ሲታይ እሷ አለ። ግን አንድ ነገር ደግሞ ምንድን ነበር የረሱት? ምንድን ነው ዳጣ በዛን ቀስቲ አበጌል ባየችባት ቅጽበት በስልኳ በውሃ ስልክ ደውያለሁ ብትል ያንንም በዛ መረጃ ማግኘት ይችሉ ነበረ። በዛን ሰዓት ሲደወልበት ስልኩ ላይ ምንድነው ቢዚ ነበር የምትሰጠው መዲ ማለት ነው። ስለዚህ ውሃ እንደኛ ሰጥቻታለሁ ለሷ ብላለች። ውሃ ደግሞ ተመሰከረ የመሰከረች ነው። እርግጠኛ ነኝ ስትላት እርግጠኛ ምንድነው እርግጠኛ እንኳን አይደለም ግን አንቺ ብለሽ ሰጥቻታለሁ አይ እና አንደኛውን ውሃን በአንቺ ስልክ ማን ነበር ሲደውል የነበረው ብሏት የኔን ስልክ ወስዳ ስትደውል ነበር ስልክ ላይ ደውል እያለ ነበር ትላለች። ያንን ማየት ይችላሉ 3-4 ጊዜ ደጋግማ ስለሞከረችው እሷ ማለት ነው። በዛም መረጃ ማግኘት ይችላሉ። እንግዲህ ዋናው መረጃ የኤቢ ስልክ ነበረ። ስልኩን ወስዳ ውሃ ስልኩን ምን ጥቃት ሄዳለ ማለት ነው። እንዴ ስልኩን ስቀባት እንዴት እንድትናደርኩ እንዴ መረጃ ደህና መረጃ አሁን ሌላውን ሁሉ ስታወራ አይሄድ ያኔ ችግርም የለው። ምክንያቱም መረጃ ኤቢ ስልክ ላይ አለ እያለ ነበረ። ግን በኋላ ላይ ምን ጥቃርጋት ሄዳ ውሃ ውስጥ አስገብተዋለች። ውሃ ብታስገባውም ግን ችግር የለውም። እንደውም ጠፋይ ብሎ ይፈልጓታል። እሷ አማም ገብታ ሽንት ቤት ገብታ በሯን ዘግታ ነው። እና ላይክ ሼር ሰብስክራይብ አድርጉ። ውሃውን ስልኩን እንግዲህ ውሃ ውስጥ ጨምረዋለች። ኤቢ ለመረጃ አንደኛ ስለሆነች እማዬ ስልኩን ውሃ ብታስገባውም መረጃው ግን አለ ወይታ ሚሞሪዋን ምን እንደቀርጋ ሹፊ አለቻት። ኤቢዬ በቻት ያራድ ይልጅ ይገላል። በሚሞሪው ቪዲዮውን ታገኘዋለች። ቪዲዮ ስለቀረጸቻት ያንን አይታ እንግዲህ ባይ መባሉ አይቀርም እላችኋለሁኝ ማሮቼ። ላይክ ሼር ሰብስክራይብ አድርጉልኝ፣ አበረታቱኝ። ስለምታበረታቱኝ በጣም ምንም አመሰግናለሁ። ክበሩልኝ ውዶቼ፣ ማሮቼ፣ ፍቅሮቼ
ዳጣ እንግዲህ ያው ልደቷ 3 ቀን ቀርቶታል። በልደቷ ፋፈከሽ ትላለች ተብሎ ሲጠበቅ እንግዲህ ሁሉ መከራ መጥቶባታል። ያው ዳጣ እንግዲህ ተመጣይ ጀምራ እሷ መልካም ሰው ናት፣ ግን ሙሻክል በቃ ጥሩ ሰው ሙሻክል አያጣውም፣ ችግር አያጣውም። እና በቃ አንድ ጊዜ በኤቢ አንድ ጊዜ ኤቢ ደግሞ ናታን ክፍል ሄዳሳ ወየ ዋገር ኤቢ ናታን ክፍል ሄዳ ሳፈረችው እኮ እንዲህ መሆንሽ ነው በጠዋቱ አላት። አይ ምንም አልሆንኩኝ ዛሬ እዚህ በጠዋቱ ተሰብሰቡ ተበስታ ብሏል፣ ትልቅ ከባድ ችግር አለ ምናምን እያለችው ነበር እና ናታንን እና ታዲያ ምንድን ነው በቃ ድንግጥ አለ እሷ በመምጣቷ ማለት ነው። እና በቃ ችግር የለም ስለዚህ እነማዬ ይመጣሉ አባዬ ሳይነሳ ተሰብስበን እንግዲህ ነገሩን የምናይ ይሆናል ምናምን አላት። እና ውጭልኝ አሁን ሻወር ልወስድ ነው ምናምን ብሎ አባረራሳ። እና እኔ ደግሞ በዛ ቅጽበት ምንድን ነው ዳጣ ትመጣና ችግር ይፈጠራል የሚል ስጋት ነበረብኝ። ምንም ሳምሳም መጣ ቀረች። እንግዲህ ችግር ያው አንቺም እኮ አላት፣ አንቺም እኮ እንደዚህ አይነት ችግር ስትፈጥሪ ነበረ አላት። ከዛ እሷም አዎ እንደዚህ ሳደርግ ነበር፣ ግን አሁን ሳይሆን ድሮ ነው አለችው። አሁን አይደለም ደግሞ ያንን ማድረጌ ደግሞ ልክ ነኝ፣ አንተና ዳጣ እኮ እንደምትዋደዱ ያወቅኩት በዛ ነው አለችው። የሆነ ጊዜ ታስታውሳላችሁ፣ እዛ የዳጣን ስልክ ወስዳ በውሃ ከፍታላት ነው እንደዛ ብቻ አስከፍታ ስትጽፍለት ነበር ለሱ ወድሃለሁ ምናምን። የዛ ጊዜ ደግሞ ኮስቱ ዳጣ እኮ ወድሃለሁ አላለችውም እና ከኔና ከኤቢ ማንን ነው የምወደው ምናምን እያለች ታስቀባጥረው ነበር። እንዴ ደግሞ ኤቢ እኮ አልወደ ኤቢ እዛ ጊዜ ደርሳ ተስፋ ቆርጣ እኮ መታ ያለባት እና ኤቢን አልወዳትም፣ አንቺን ነው የምወድሽ፣ አንቺ በቃ ትወጂኛለሽ ምናምን እያለ ማለት ነው። ከዛ በኋላ ቢታይ ግን እነሱ ሁለት ስለሆኑ ተመካክረው ስልኳን አምጥተው ለቤተሰቦቻቸው ሳያሳዩ ድሌት አደረጉት። በቴሌግራም ስለሆነ የተጻጻፉት ያንን ድሌት ማድረግ ችለዋል። እና እሱ አስታወሳት። አሁን ግን ያኮ ያለፈ ታሪክ ነው። ኤቢ አሁን አዲስ ኤቢ ሆናለች፣ ተቀይራለች፣ ጎበዝ ሆናለች፣ ጠንካራ ሆናለች፣ ከሀቅ ጎን ነው የምትቆመው። ሚስጥር መያዝ ጀምራለች። የእናቷና አባቷን ሚስጥር አሁን ዳጣ እህቷ መሆኗን እያወቀች ሰጥ ብላለች። እና ማሮቼ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ስለምታበረታቱኝ አመሰግናለሁ። ቀጣይ ቪዲዮ እንግዲህ ወይዘሮ መድኃኒት ከቤት ተባራ የምናይ ያርገን እንደዛ ይሆናል ብዬ አስባለሁኝ። በቀጣይ ቪዲዮ ነገ ጠብቁ ማለት ነው። ወይዘሮ መዲ ነገ ከቤት መባረር አለባት፣ ወደ መጣችበት መመለስ አለባት። የዚህ የቤት ሰው ችግር አላነሰውም፣ እሷ ደግሞ ሌላ ችግር መሆን የለባትም። የራሳቸው ስንት የሚያስተናግዱ ችግር እያለ ላይክ፣ ሼር፣ ሰብስክራይብ አድርጎ ዛሬ ቪዲዮ ይመስላል። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።